ሰላም ሰላም ፋሚሊ ዛሬ ደግሞ ከባለፈው በቀጠለው በቻፕተር 2 ቪዲዮ ሴንሴሽን ኢን ፐርሰፕሽን በሚለው ቪዲዮ ተመልሼላችኋለሁ። ሳምንቱ እንዴት ነበር? አሪፍ እንደነበረ እርግጠኛ ነኝ። ቪዲዮውን ከመጀመራችን በፊት እንደተለመደው ሰብስክራይብ እያደረጋችሁ ለቤተሰቡ አዲስ ከሆናችሁ መቀላቀል ትችላላችሁ። ላይክ እና ሼር በማድረግም አግዙን እላለሁኝ። ወደ ክላሱ እንሂድ እና ዲፊኒሽን ከሴንሴሽን ዲፋይን በማድረግ ስንጀምር ሴንሴሽን ኢዝ ፕሮሰስ ኦፍ ዲቴክቲንግ ኤንድ ኢንኮዲንግ ስቲሙለስ ኤነርጂ ኢን ዘ ወርልድ። ዓለም ላይ ኢንቫይሮንመንታችን ላይ ያሉትን ስቲሙለሶች ኢነርጂዎች ኢንኮድ እና ዲቴክት የምናደርግበት ፕሮሰስን ሴንሴሽን እንለዋለን በአጭሩ ማለት ነው። ኤንድ ኢት ኢዝ ስቲሙለስ ዲቴክሽን ፕሮሰስ ባይ ዊች አወር ሴንስ ኦርጋን ሪስፖንድ ቱ ኤንድ ትራንስሌት ኢንቫይሮንመንታል ስቲሙላይ ነርቭ ኢምፐልስ ዛት አር ሴንት ቱ ዘ ብሬን። ምንድነው ይሄ ስቲሙለስ ዲቴክሽን ፕሮሰስ ነው ይሄ ሴንሴሽን የሚባለው። ከዛ ምን ይሆናል? አሁን ሴንስ ኦርጋናችን ምን ያደርገዋል? ይሄን ዲቴክት ያደርገውና ምን ያደርገዋል? ወደ ነርቭ ኢምፐልስ ቀይሮት ወደ ብሬናችን እንዲተላለፍ ያደርገዋል። ከዛ ብሬናችን የራሱ የሆነ ሚኒንግ ይሰጠዋል። እሱን ወደ ስር ከስር በደንብ እናየዋለን። ከዛ ሴንሰሪ ሪሴፕተሮች እናያለን። ሴንሰሪ ሪሴፕተሮች ምንድን ናቸው ስንል ሪሴፕተር ሴሎች ናቸው ወይም ተቀባይ ሴሎች ማለት እንችላለን። አክሰሰሪ ስትራክቸር ናቸው። የተለያዩ ፋንክሽኖችን አክሰስ ምንድን ነው እርዳታ የሚሰጡ ሴንስ የሚያደርጉ ማለት ነው። በተለያዩ ከአደጋ ለመከላከል ሊሆን ይችላል። አንድን ነገር በቦዲያችን የምንፈልገውን ነገር እንድናደርግ ሊሆን ይችላል። መረጃ የሚሰጡን አክሰሰሪ ስትራክቸሮች ናቸው እነዚህ ሪሴፕተር ሴሎች የሚባሉ። የተለያዩ ሴንስ ኦርጋናችን ላይ የሚገኙ ምንድነው የሚያደርጉት? ሴንስ ያደርጉና ይሄን ኢነርጂ ወደ ኤሌክትሪካል ኢነርጂ፣ ይሄን ፊዚካል ኢነርጂ ሴንስ ያደርጉትን ኢነርጂ ወደ ኤሌክትሪካል ኢነርጂ በመቀየር ወደ ብሬናችን ስቶር እንዲደረግ ወደ ብሬናችን እንዲላክ የሚያደርጉት ይሆናል ማለት ነው። ከዛ ትራንስዳክሽን የሚባለው እናያለን። ትራንስዳክሽን ምንድነው ካለን ኢትስ አ ፕሮሰስ ኦፍ ኮንቨርቲንግ ኢንካሚንግ ኢነርጂ ኢንቱ ኒውራል አክቲቪቲ። የሆነ እያየን እየሰማን ያለነውን የሆነ ኢነርጂ ወደ ኒውራል አክቲቪቲ የሚቀይሩት ወደ ብሬናችን ሄዶ ፕሮሰስ መደረግ ወደሚችል እንትን ኢነርጂ የሚቀየርበት ፕሮሰስ ነው ትራንስዳክሽን የሚባለውና ለምሳሌ ጀስት አስ ሬዲዮ ሪሲቭስ ኢነርጂ ኤንድ ቼንጅስ ኢንቱ ሳውንድ። ለምሳሌ ሬዲዮ ምንድነው ኤሌክትሮማግኔቲክ ኢነርጂን ሪሲቭ ያደርግና ምን ያደርገዋል? ወደ ሳውንድ ኢነርጂ ይቀይረዋል አይደለ? ከዛ ምን እናደርጋለን እኛ ደግሞ በጆሮአችን ይሄን ኢነርጂ ሳውንድ ኢነርጂውን ሪሲቭ በማድረግ ወደ ምን እንቀይረዋለን? ወደ ኒውራል አክቲቪቲ እንዲቀየር እናደርገዋለን። ሪሴፕተር ሴላችን በጆሮአችን ያሉ ሪሴፕተር ሴሎች ዲቴክት ያደርጋሉ ያኛውን ሳውንድ። ከዛ ወደ ኒውራል አክቲቪቲ በመቀየር ወደ ቮይሶች ሊሆን ይችላል፣ ሚውዚኮች ሊሆን ይችላል፣ ወደ ተለያዩ ኦዲተሪ ኤክስፒሪየንሶች በመቀየር ትርጉም እንድንሰጥ ያደርጉናል ማለት ነውና ሴንሴሽን ውስጥ ያሉ ኮንሰፕቶች እናያለን። የመጀመሪያው ኮንሰፕት ሴንሰሪ ትሬሽሆልድ የሚባለው ኮንሰፕት ነው። ሴንሰሪ ትሬሽሆልድ ምንድነው ካላችሁ ኢትስ ሎዌስት ኢንቴንሲቲ አት ዊች ስቲሙለስ ካን ቢ ዲቴክትድ 50% ኦፍ ዘ ታይም። ምንድነው የዚህ ሀሳብ በቀላሉ ምን መሰላችሁ? የሆነን ድምፅ ወይም የሆነን እያየን ያለነውን ነገር የመጨረሻው ከሚታይበት ደረጃ መጨረሻ ላይ ደርሶ ወይም እየሰማን የነበረውን ነገር ድምፁን ቀንሰ ነው መጨረሻ ደረጃ ላይ ሲደርስ ሙሉ በሙሉ አላጠፋነውም፣ ግን መጨረሻ ደረጃ ላይ ሲደርስ ያለው ያ ፖይንት ምን ይባላል? ሴንሰሪ ትሬሽሆልድ ይባላል። ሎወስት ኢንቴንሲቲ ነው የመጨረሻ ደረጃው የድምፁ ሊሆን ይችላል፣ የምናየው ነገር ሊሆን ይችላል። መጨረሻ ደረጃ ላይ ሲደርስ ዛስ ሴንሰሪ ትሬሽሆልድ የሚባለው ነገርን ይሰጠናል ማለት ነውና ዘ ሌቭል ኦፍ ሴንሲቲቪቲ ነው ቢሎ ዊች ዲቴክሽን ኦፍ ስቲሙለስ ለስ ላይክሊ። ስቲሙለሱን ዲቴክት የምናደርግበት ምን ኢንቴንሲቲ ለስ ላይክሊ ሲሆን በጣም ዝቅተኛ በሚሆንበት ሰዓት ያለውን እንትን ነው የሚያሳየን ይሄ። እና ዲቴክሽን ኦፍ ስቲሙላይ ዲፔንድ ናት ኦንሊ ኢንቴንሲቲ ላይ ብቻ እያየነው ያለነው ነገር ኢንቴንሲቲ ላይ ብቻ ወይም ካራክተር ላይ ብቻ ሳይሆን ዲፔንድ የሚሆነው ኦልሶ የራሳችን የኛ ፊዚዮሎጂካል ፋክተር ላይ ዲፔንድ ያደርጋል። ለምሳሌ ሪስፖንስ ባያስ የሚለውን ነገር ብናየው ዋትስ ሪስፖንስ ባያስ? ኢት ኢዝ ሬዲነስ ኦፍ ፐርሰን ቱ ዲቴክት ኦር ኤንድ ሪፖርት ፕሬዘንስ ኦፍ ፓርቲኩላር ስቲሙለስ። ምንድነው ይሄ ሪስፖንስ ባያስ የምንለው? የሰውየው ያን ነገር ሴንስ እያደረገ ያለ ሰውዬ ምን ያህል ያን ነገር ሴንስ ለማድረግ ወይም ፐርሲቭ ለማድረግ ሬዲ ነው የሚለውን ነገር የሚናገረን ነው።
የሆነን ነገር ለማወቅ በጣም ዝግጁ ከሆንን በጣም መንጓጓ ከሆነ ስለዛ ነገር የማወቅ እድላችን ምን ይሆናል? የሰፋ ይሆናል አይደል? የጨመረ ይሆናል። ለምሳሌ እዚህ ጋር ያለውን ኤግዛምፕል ብታዩ you are more likely to detect sound energy in dangerous neighborhood walking at night than neighborhood which you think it is safe። ምን መሰላችሁ? ይሄ ማስተላለፍ የፈለገው መልእክት ዳንጀረስ የሆነ አደገኛ የሆነ ኔበርሁድ ውስጥ እየተራመድን ኮምፔርድ ቱ ሴፍ ኔበርሁድ ሞር ሳውንድን ናይት ላይ ኢቭን ሴንሰሪ ትሬሽሆልድ የምንለው ፖይንት ላይ ራሱ የደረሰን ሳውንድ በጣም ዲቴክት አድርገን የማወቅ እድላችን የጨመረ ይሆናል ማለት ነው። ምክንያቱም ዳንጀረስ ኔበርሁድ ላይ ስለሆንን ማለት ነው። ይሄን ነው የሚነግረን። ሁለተኛው ቢ ሴንሰሪ አዳፕቴሽን ወይም ሃቢቴሽን የሚባለው ነው። ይሄ ደግሞ ምንድን ነው የሚነግረን? አንድ ነገር ኮንቲኒየስሊ በቆጠለ ቁጥር አንድ ቁጥር ወይም የሆነ ስቲሙለስ ቼንጅ ባላደረገ ቁጥር በቀጠለ ቁጥር ኦቨርታይም ምን እያደረገን እንሄዳለን? አዳፕት እያደረገን እንሄዳለን። ከዛ ለዛ ስቲሙለስ ያለን እንትን እየቀነሰ እየሄድና የመጨረሻ ልንረሳው ሙላ የምንችልበት ሁኔታ ሊፈጠር ይችላል። እና ኢትስ አ ግራጁዋል ዲክሪዝ ኢን ሴንሲቲቪቲ ኦፍ ሴንስ ኦርጋንስ ቱ ኮንስታንት ስቲሙሌሽን። ኮንስታንትሊ ስቲሙሌት እያደረገን ያለን ነገር የሆነን ስቲሙላንት እየለመድ ነው ስንሄድ ግራጁዋሊ ሴንሲቲቪቲያችን ምን ይሆናል? ዲክሪዝ ይሆናል። ያን ነው የሚያስረዳን ይሄ ሴንሴሽን ይሄን ይመስላል። እስካሁኑ ነው የሚመስለው። ከዛ ፐርሰፕሽንን ደግሞ እናየዋለን በሚቀጥሉት እንትኖች እና ፐርሰፕሽን ምንድን ነው የሚለውን ስና ኢት ኢዝ አ ፕሮሰስ ትሩ ዊች ሴንሴሽን አር ኢንተርፕሪትድ ዩዚንግ ናውሌጅ ኤንድ አንደርስታንዲንግ ኦፍ ዘ ወርልድ ሶ ዛት ዜይ ቢካም ሚኒንግፉል ኤክስፒሪየንስ ነው የሚለን። ምንድነው ፐርሰፕሽን ኦልሶ ምንድነው ፕሮሰስ ነው። የምን ፕሮሰስ ካላችሁ ቅድም ሴንስ የተደረጉት ነገር በአይናችን ሊሆን ይችላል፣ በጆሮአችን የገቡት ነገሮች ኢንተርፕሪትድ ዩዚንግ ናውሌጅ ኤንድ አንደርስታንዲንግ ኦፍ ዘ ወርልድ ከዚህ በፊት በምናውቀው ነገር መሰረት ከዚህ በፊት በምናውቀው ናውሌጅ መሰረት ኢንተርፕሪት የምናደርግበትን መንገድ የሚናገረን ነው። ከዛ ኢንተርፕሪት አድርገን ምንድነው የምናደርገው? ስቶር እናደርጋለን ሚኒንግፉል በሆነ ኤክስፒሪየንስ አድርገ ነው ማለት ነው። ስቶር የምናደርግበትን መንገድ ነው የሚናገረው ይሄ ፐርሰፕሽን የሚባለው። እና ኢት ኢዝ አ ፕሮሰስ ኦፍ ሜኪንግ ሚኒንግ አውት ኦፍ ሴንሴሽን። ሴንስ ካደረግነው ቅድም ካየነው ነገር ምን ነው የምንፈጥረው? ትርጉም እንሰጠዋለን። ያየነውን ነገር ትርጉም ሰጥተነው ለወደፊት እንትን የምንጠቀምበትን መንገድ ነው የሚያሳየን ማለት ነው የፐርሰፕሽን። እና ዘ ሞመንት ዊ ሲ አውቶማቲካሊ ምን እናደርጋለን? ፐርሲቭ እናደርጋለን። ባየን ቅጽበት ፐርሲቭ እናደርጋለን። ይሄ ናቹራል የሆነ ፕሮሰስ ነው። እና ቤዚክ ፊቸር ኦፍ ፐርሰፕሽንን ስናይ ፐርሰፕሽን ኢዝ ክሬሽን ኦፍ ኤክስፒሪየንስ። መጀመሪያ ምንድነው ፐርሰፕሽን? የኤክስፒሪየንሶች ክሬሽን ነው። ማለትም ፐርሰፕሽን የሆነ ነገር ሴንስ አድርገን ኢንተርፕሪት አድርገን ሚኒንግ ሰተ ነው አእምሯችን ውስጥ ሲቀመጥ ምንድን ነው ክሬሽን ኦፍ ኤክስፒሪየንስ ነው። አዲስ ነገር የነበረ ነገር ወደፊት ስንመጣ ስለዛ ነገር ማብራሪያ መስጠት እንችላለን። ምክንያቱም ኤክስፒሪየንስ ስለነበረን ባለፈው ጊዜ አሁን ላይ አዲስ አይሆንብንም ማለት ነው። ያን ነው የሚያሳየን። የመጀመሪያው ሴንሰሪ ሲስተም ፕሮቫይድ ራው ማቴሪያል ፍሮም ዘ ኢንቫይሮንመንት ኤንድ ዊ ፎርም ኤክስፒሪየንስ አውት ኦፍ ኢት። ሴንሰሪ ሲስተሙ ራው ማቴሪያል ይሰጠናል ከኢንቫይሮንመንታችን የምናየው ነገር ማለት ነው፣ ወር የምንሰማው ነገር። ከዛ ነገር ውስጥ ምን እናገኛለን? ኤክስፒሪየንስን እናገኛለን ማለት ነው። ፐርሰፕሽን ኢዝ ሴሌክቲቭ ነው የሚለን ሁለተኛው። ምክንያቱም ፐርሰፕሽን ሴሌክቲቭ ነው ሲል እንዴት ነው? በጣም ብዙ አቴንሽናችንን የሚወስዱ አቴንሽናችንን የሚፈልጉ ነገሮች ኢንቫይሮንመንታችን ላይ አሉ አይደለ? ለነዛ ነገሮች ሁሉ ግን ደግሞ አቴንሽናችንን መስጠት አንችልም። ምክንያቱም ፐርሰፕሽን ሊፈጠር ስለሚገባ፣ ፐርሰፕሽን ደግሞ መፈጠር የሚችለው አንድ ነገር ላይ አቴንቲቭ ስንሆን ብቻ ነው አይደለ? ሶ ፐርሰፕሽን ሴሌክቲቭ ነው የምንለው ያን ነገር በቃ ሴሌክት አድርገን ነው አቴንሽናችንን የምንሰጠው የሆነን ነገር። ሙሉ በሙሉ በጣም ብዙ ነገሮች አሉ ብለናል። ለነዛ ሙሉ አቴንሽናችንን ሰጥተን ፐርሰፕሽን ሊፈጠር ስለማይችል ሴሌክት እናደርጋለን። ከነዛ ነገራቶች መካከል ሴሌክት አድርገን የሚጠቅመንን ነገር ሚኒንግ ሰጥተነው የሚቀመጥ ይሆናል ማለት ነው። እና ኤክስተርናል ፋክተሮችን እናያለን። አቴንሽናችንን አፌክት የሚያደርጉ ኤክስተርናል ፋክተሮች ለምሳሌ ኢንቴንሲቲ ወይም ሳይዝ የሚባለው
ምንድነው የሚለው እሱ ኢንቴንሲቲ ኦር ማግኒቲዩድ ሪፈርስ ቱ ዘ ዲግሪ ኦር ዘ ፎርስ ዊዝ ዊች ስቲሙለስ ኢዝ ፕሬዘንትድ። ስቲሙለሱ ፕሬዘንት የሆነ እያየነው ያለነው ነገር ወይም እየሰማን ያለነው ነገር ሳውንድ ከሆነ ምን ያህል ነው ሳውንዱ በጣም ትልቅ በጣም የሚሰማ ድምፅና ትንሽዬ የምትሰማ ድምፅ እኩል አይደለም አይደል? እንትናችን ለየቱ ነው በጣም የሆነ ፍንዳታ ብንሰማ አሁን ቶሎ ወደዛ አቴንሽናችን ይሄዳል አይደለ? በጣም ትልቅ ነገርስ ብናይ ወደዛ አቴንሽናችን ቶሎ ይሄዳል አይደለ? ያን ነው ይሄ የሚያሳይልን። ቢግ ነገሮች ሃይ ኢንቴንሲቲ ሃይ ሳይዝ ያላቸው ነገሮች አቴንሽናችንን ካፕቸር ያደርጉታል የሚለውን ነገር ነው የሚነግረን። ሁለተኛው ኖቬሊቲ ነው። ኖቬሊቲ ደግሞ ምንድነው? ሰምቲንግ ዲፍረንት ከዚህ በፊት አይተነው ኦር ሰምተነው የማናውቀው ነገር ሞር አቴንሽናችንን ይወስደዋል የሚል አይነት ሀሳብ ያለው ነው። ሶስተኛው ሙቭመንት ነው። ሙቭመንት ደግሞ ምንድነው? እንቅስቃሴ ላይ ያለ ነገር እንቅስቃሴ ላይ ያለ ስቲሙላይ ስቴሽነሪ ላይ ወይም ቆሞ ካለ ነገር አንፃር አቴንሽናችንን ካፕቸር የማድረግ እድል አለው ማለት ነው። ይሄን ነው የሚነግረን ሙቭመንት የሚለው። በቃ የሚንቀሳቀስ ስቲሙላይ ኢዝ ቤተር ዛን ፎር ካቺንግ አወር አቴንሽን ቤተር ዛን ስቴሽነሪ ኦብጀክት የሚለውን ነገር ነው የሚያሳየን። አራተኛው ሪፒቴሽን ነው። ሪፒቴሽን ደግሞ ስቲሙለስ ኢንቮልቭስ ፍሪኩዌንሲ ኦፍ ስቲሙለስ ምንድነው? ፍሪኩዌንሲ ድግግሞች ነው። የሆነ ነገር በተደጋጋሚ የሚሆን ነገር አቴንሽናችንን ይስበዋል ማለት ነው። በተደጋጋሚ በቃ ያለማቆም የሚሆን ነገር በጣም ሪፒቴሽን ፍሪኩዌንሲ የጨመረ ነገር አቴንሽናችንን ካፕቸር የማድረግ እድሉ በዛው ልክ የጨመረ ይሆናል ማለት ነው። ከሌላው አንጻር ወይዘሮ እና we are attracted to stimulus is we are attraction to stimulus is also determined by the number of times or the frequency of stimulus occurs in our perceptual field እያየነው ባለ ነው ፊልድ ላይ በኢንቫይሮንመንታችን ላይ ምን ያህል ጊዜ በፍሪኩዌንሲው እያየን ባለ ነው ስቲሙለስ ፍሪኩዌንሲም አትራክት የመደረግ እድላችን ይወሰናል ማለት ነው። አምስተኛው ኮንትራስት ወይም ከለር የሚለው ነው። ምንድነው እሱ? ስቲሙለስ ዛት አር ዲፍረንት ኢን ከለር በከለር የተለዩ ነገሮች ምን ያደርጉታል መሰላችሁ? አቴንሽናችንን አትራክት የማድረግ እድላቸው የነዚህም ከዚህ በፊት ከለመድናቸው ነገሮች አንጻር የተሻለ ይሆናል ማለት ነውና ኢንተርናል እስካሁን ኤክስተርናሎቹን አየን። አሁን ደግሞ ኢንተርናሎችን እናያለን እና የኢንተርናል ወይም ፊዚዮሎጂካል ፋክተር የሚባሉት ስናይ የመጀመሪያው ሴቶር ኤክስፔክታንሲ ነው። ምንድነው ይሄ? ሜንታል ሬዲነስ ነው። ምን ያህል ዝግጁ ነን የሆነን ነገር ሪሲቭ ለማድረግ ሴንሰሪ ኢንፑት ሪሲቭ ለማድረግ ምን ያህል ዝግጁ ነን? ቀደም ሴሌክቲቭ ነን ብለናል አይደለ? ሴሌክቲቭ ከሆነን ያን ነገር ሴሌክት ያደረግነውን ነገር ምንድነው ለዛ ነገር ሴት ሆነናል ወይም ኤክስፔክት እያደረገን ነው ያን ነገር ማለት ነው። ስለዚህ ሜንታሊ ሬዲ ነን ለዛ ነገር ያን ነገር ፐርሲቭ ለማድረግ የሚለውን ሀሳብ ነው የሚያሳየን። ኤክስፔክት የምናደርገውን ነገር ሞር ሴንስ የማድረግና ፐርሲቭ የማድረግ እንትን ይኖረናል። ምንድነው እድል ይኖረናል የሚለውን የሚነግረን ነው ይሄኛው። እና ኤግዛምፕሏን ብታዩት ለምሳሌ ሃዝባንድ ኤክስፔክቲንግ አን ኢምፖርታንት ፎን ኮል በጣም ኢምፖርታንት የሆነ ጠቃሚ ፎን ኮል እየጠበቀ ያለ አንድ ሃዝባንድ ሞር ላይክሊ ቱ ሂር ፎን ኮልስ ዛን ኤ ዋይፍ ሁ ኢዝ ኮንሰርንድ አባውት ሄር ቤቢ ክራይንግ። ያ ባል ወይም ያ ሃዝባንድ ኢምፖርታንት ፎን እየጠበቀ የነበረው ሃዝባንድ ሞር ላይክሊ ቱ ሂር ዛን ሂዝ ዋይፍ በጣም ከሷ ከሚስቱ በላይ ልጇን የሚያለቅስ ልጇ ላይ አቴንሽኗ ከሆነው ሚስቱ በላይ በትንሽ ድምጽ እየጠራ ያለ ፎን ኮል ሊሰማው ይችላል። ምክንያቱም ኤክስፔክት እያደረገው ስለነበረ ማለት ነው። ሁለተኛው ሞቲቬሽን ኦር ኒድ ነው። ፒፕል አር ሞር ላይክሊ ቱ ቢ አትራክትድ ፎር ኢንቫይሮንመንታል ኤክስፒሪየንስ ኢን ዊች ዜ አር ኢንተረስትድ። ኢንተረስት የሚያደርጋቸው ነገር ሰዎች ሞር አትራክትድ የመሆን እድል አላቸው ነው የሚለው ይሄ ሀሳቡ። ሶስተኛው ፐርሰፕሽን አዝ ኦርጋናይዜሽን እና ስትራክቸር። ፐርሰፕሽን ኦርጋናይዜሽንም አለው ስትራክቸርም አለው የሚለውን ሀሳብ ነው የሚያሳየን። ኤቭሪቲንግ ዊ ፐርሲቭ ሃዝ ኢትስ ኦን ስትራክቸር ኢን ፎርም። ሁሉም ፐርሲቭ የምናደርገው ነገር ሁሉም ሚኒንግ ሰተን ማይንዳችን ላይ ሴቭ የምናደርገው ነገር በሙሉ ምን አለው? ስትራክቸር እና ፎርም አለው። እና ቱ ሜክ ሴንስ አውት ኦፍ ዋት ዊ ፐርሲቭ ዊ መስት ነው ዌር ዋን ቲንግ ቢግንስ ኢን አናዘር ኤንድስ። ፐርሲቭ ለማድረግ ፐርሲቭ ከምናደርገው ነገር ሴንስን ለማግኘት ወይም ሚኒንግን ለማግኘት የስቲሙለሱ መጀመሪያው የቱ ጋር ነው መጨረሻው የቱ ጋር እንደሆነ ማወቅ አለብን ማለት ነው። ማወቅ ይኖርብናል። እና ዲስ ፕሮሰስ ኦፍ ዲቫይዲንግ አፕ ዘ ወርልድ ኦከርስ ኢፈርትለስሊ። ይሄ ፕሮሰስ ኢፈርትለስሊ ነው ወይም ያለ ድካም በራሱ ናቹራሊ የሚሆን
ነገር ነው ማለት ነው። እና ፕሪንሲፕል ወይም ላው ኦፍ ፐርሰፕቹዋል ኦርጋናይዜሽን የሚለውን ስናየው ለምሳሌ ዘ ብሬን ዩዝ ስትራክቸር ብለናል፣ ፎርም ብለናል ኢን ኦርደር ቱ ጊቭ ፓተርን ሼፕ ኤንድ ፎርም ቱ አር ቪዥዋል ፐርሰፕሽን። ያየነው የነበረ ሴንሴሽን ከዛ ወደ ፐርሰፕሽን የተቀየረ ቪዥዋል ፐርሰፕሽን ብሬናችን ለሱ ፓተርን ለመስጠት ሼፕ ለመስጠት ወይም ፎርም ለመስጠት የተለያዩ ስትራክቸሮችን ይጠቀማል ማለት ነው። which is based on this principle that perceptual organization become possible። እንደዚህ ባይሆን ግን ብሬናችን ስትራክቸሮችን ባይጠቀም ፓተርን ሼፕ እና ፎርም ለመስጠት ለቪዥዋል ፐርሰፕሽናችን ስትራክቸሮችን ባይጠቀም ብሬናችን ፐርሰፕቹዋል ኦርጋናይዜሽን ፖሲብል አይሆንም፣ ኢምፖሲብል ይሆን ነበረ የሚለውን ነው የሚያሳየን። እና ለምሳሌ ይህቺን ብናይ ዘ ፊገር ግራውንድ ፕሪንሲፕል የምትባል ፕሪንሲፕል ነች። ይህቺኛዋ ምንድን ነው የምትለው? የሆነ የምናየው ሴንስ እያደረግን ያለ ነው ስቲሙለስ ላይ ዜርስ ኦልሶ ፊገር አለ ኤንድ ግራውንድ አለ የሚለውን ሀሳብ ነው የሚነግረን። ፊገር ምንድን ነው? በደንብ ጎልቶ እየታየን ያለው ነገር ሲሆን ግራውንድ ከሱ ባክግራውንድ ማለት እንችላለን። ባጭሩ ግራውንድ የሚለው ከሱ ጀርባ ከፊገሩ ጀርባ ያለውን ነገር የሚያሳይልን ነው ማለት ነው። እና ዲስ ፕሪንሲፕል ባይ ዊች ዊ ኦርጋናይዝ the perceptual field into stimulus that stands out, which is the figure, and those that are left over, which is the ground። አንዱ ፊገር ይሆናል፣ አንዱ ግራውንድ ይሆናል። በደንብ የምናየው እያየነው ያለነው ትኩረታችንን የሳበው ነገር ፊገር ሲሆን ያኛው ግራውንድ ይሆናል ማለት ነው። this principle states that certain aspects of our visual world become figure and other ground። እና ለምሳሌ ብንወስድ ሰማይ ላይ እየበረሩ ያሉ ወፎችን ብታዩ ወፎቹ ምን ሆኑ ማለት ነው? ምክንያቱም አትራክሽናቸው የሱ አትራክሽናችን አቴንሽናችሁን አትራክት ስላደረጉት ወፉ ፊገር ይሆናል። ሰማይ ደግሞ በልኩ ብንወስደው ግራውንድ ይሆናል። ምክንያቱም አቴንሽናችን ያለው ወፉ ላይ ስለሆነ። ለምሳሌ ዘ ፊገር ሀዝ ኢትስ ኦን ሼፕ፣ የራሱ ሼፕ አለው። በደንብ እያያችሁት ያላችሁት ነገር ነው። ኢትስ ኦን ሼፕ አለው። ቴክ አፕ ስፔስ እና ስታንድስ አውት ኮምፔር ቱ ዘ ግራውንድ፣ ከግራውንዱ አንጻር ስታንድ አውት ያደርጋል ማለት ነው። እና ዘ ግራውንዱን ደግሞ ስናየው ኖ ሼፕ የለውም፣ ዳዝ ኖት ቴክ አፕ ስፔስም አይወስድም ብሬናችን ውስጥ በፐርሰፕሽናችን ላይ እና ሪፈርስ ቱ ሰራውንድ ስፔስ፣ ከሰራውንዲንግ ስፔሱ ከፊገሩ አንጻር ማለት ነው። እና እስቲ እቺን ኤግዛምፕል በማየት በቀላሉ አሁን ይሄ ፊገር ግራውንድ የሚባለውን ሳምፕል መረዳት እንችላለን ማለት ነው። ለምሳሌ ሁለት ነገሮች አሉ እዚህ ፎቶ ላይ። የቱን ነው ቀድማችሁ ያያችሁት ነገር ፊገር ይሆናል። ከዛ በኋላ ያረጋገጣችሁት ነገር ደግሞ ግራውንድ ይሆናል ማለት ነው። እና ለምሳሌ ሁለት ሰዎች እየተያዩ አለ እና የአበባ ማስቀመጫ አለ። የአበባ ማስቀመጫው ቀድማችሁ ካያችሁ የተያዩ ያሉት ሰዎች ግራውንድ ይሆናሉ፣ እሱ ፊገር ይሆናል። ያያችሁት ቀድማችሁ ደግሞ ሰዎቹን ከሆነ በተቃራኒው ማለት ነው። እና ፕሪንሲፕል ኦፍ ክሎዥር የሚለውን ደግሞ እናየዋለን። ይሄ ደግሞ ፕሪንሲፕል ኦፍ ክሎዥር ምንድን ነው? ብሬናችን የተለያዩ በአይናችን አይተን ነገር ግን ክፍተት ያለባቸውን ነገሮች ሚኒንግ ሲሰጠው ግዴታ ፐርሰፕሽን ሲፈጠር ምን ያደርገዋል? ጋፖቹን ይሞላዋል። በራሱ ጋፑን ሞልቶ እኛ እኮ አናውቀውም፣ አይተን ግን ጋፕ እንዳለ ፐርሲቭ ማድረግ እንችላለን ሌተር ካለፈ በኋላ። ነገር ግን መጀመሪያ ላይ እንደ ትክክለኛ ነገር እንወስደዋለን ማለት ነው። ምክንያቱም ብሬናችን ምን አይነት ኔቸር ስላለው ጋፖችን ፉል አድርጎ ሚኒንግ የመስጠት ኔቸር ስላለው ማለት ነው የኛ ብሬን። እና ብሬናችን ጋፖችን ፐርሲቭ ከማድረጉ በፊት ሙሉ ፉል ፊል ያደርጋቸዋል ማለት ነው። እና people need to desfer less than perfect image that make perception። ሰዎች ለስ ሚኒንግ ነው የሚሰጡት፣ ለስ ሚኒንግ ነው የሚሰጡት ለሚያዩት ነገር፣ ለሚያዩት ስቲሙላይ፣ ለሚያዩት የሆነ ቪዥዋል ኦር ኦዲተሪ ስቲሙላይ ለስ የሆነ እንትን ነው የሚሰጡት ማለት ነው። ዴስፊር ነው የሚሰጡት፣ ሚኒንግ ነው የሚሰጡት። ነገር ግን to help us to do so the brain tends to finish what is unfinished የሆነውን ነገር ጋፕ የተፈጠረውን ቦታ ብሬናችን ፉል አድርጎ ማቅረብ ስላለበት ምን ያደርጋል? እኛ ሳናቀው ራሱ ሙሉ አድርጎት ፉል አድርጎት እንትን ይለዋል ማለት ነው። ጋፑን ሞልቶት ኮምፕሊት ያደርገዋል ኢንኮምፕሊት የነበረውን ማለት ነው። ይሄን ነው የሚነግረን ክሎዝነስ የሚለው። እና ዘ ፕሪንሲፕል ኦፍ ፕሮክሲሚቲ ደግሞ ይሄ ምንድነው መሰላችሁ? ብሬናችን ምን ያደርገዋል? ሁለት ተመሳሳይ እንትን ያላቸው ነገሮች
ክሎስ የሆኑ ነገሮችን እንደ አንድ ግሩፕ አድርጎ እንደሚወስደው የሚነግረን ፓርት ነው። ይሄ ደግሞ ዘ ፕሪንሲፕል ኦፍ ፕሮክሲሚቲ ኢዝ አናዘር ፕሪንሲፕል ኦፍ ጊቨን ፎርም ቱ ቪዥዋል ፐርሰፕሽን። ፎርምን የሚሰጥ ለቪዥዋል ፐርሰፕሽን አናዘር ፕሮሰስ ነው። ምንድነው? ዚስ ፕሪንሲፕል ስቴትስ ዛት ቲንግስ ዛት አር ኒር ኢች አዘር ቴንድ ቱ ቢ ግሩፕ ቱጌዘር። አንድ ላይ ኒር የሆኑ ቅርብ የሆኑ ነገሮች ምን የማድረግ እንትን አለን? ዊ ቴንድ ቱ ቢ ግሩፕ ዘም ዋን ኦር ቱጌዘር ማለት ነው። አንድ ላይ ግሩፕ አድርገን እንድናስቀምጣቸው ያደርገናል ማለት ነው። ዘ ክሎዘር ኦብጀክት አር ኢቨን አር ዘ ክሎዘር ኦብጀክት ኦር ኢቨንትስ አር ቱ ዋን አናዘር ዘ ሞር ላይክሊ ዘይ አር ቱ ቢ ፐርሲቭድ አስ ቢሎንጊንግ ቱጌዘር። ክሎዘር የሆኑ ኒር የሆኑ ኦብጀክቶች አንድ ላይ እንደሆኑ ፐርሲቭ የመደረግ እድላቸው ሰፋ ያለ ነው። ምክንያቱም ይሄ አስ ሩል ኦፍ ፕሮክሲሚቲ ማለት ነው። ብሬናችን ኒር አድርጎ ግሩፕ አድርጎ ይነግረናል። አራተኛው ፕሪንሲፕል ኦፍ ሲሚላሪቲ ነው። ይሄ ደግሞ ከላይኛው ጋር ተመሳሳይ ሆኖ እንደ ቀድሙ ሳይሆን በከለር፣ ይሄ ሲሚላሪቲ በከለር በሼፕ በሳይዝ ነው። የቀድሙ በምንድን ነው? ኒር በመሆን ክሎስ በመሆን ነው አይደለ? ይሄኛው በከለር በሼፕ በሳይዝ ላይ ዲፔንድ ሆኖ ብሬናችን ወደ አንድ ግሩፕ ሲሚላሪቲ ሲኖራቸው ወደ አንድ ግሩፕ ሲያደርጋቸው ይሆናል ማለት ነው። እና አራተኛው ፐርሰፕሽን ኢዝ ኮንስታንት አንደር ቼንጂንግ ሴንሰሪ ኢንፎርሜሽን። ፐርሰፕሽናችን ኮንስታንት ነው። ምንም ያህል ሴንሰሪ ኢንፎርሜሽኑ ቢቀያየርም የምናየው ነገር ሳይዙ ያነሰ ቢመስለን ሳይዙ ከአይናችን እየራቀ ስለሆነ ሳይዙ ያነሰ ቢመስለን የሆነ ነገር ድምፁን ስንጨምር በጣም እንትን እያለ ሳይዙ እየጨመረ ያለ ወይም ወደ እኛ ሲቀርብ ሳይዙ እየጨመረ ያለ ቢመስለንም ብሬናችን ምን አድርጎ ነው የሚቀበለው? ራሱ እንደሆነ አድርጎ ነው የሚቀበለው። ቼንጅ ቢያደርግም ሴንሰሪ ኢንፎርሜሽን ፐርሰፕሽናችን ግን ኢትስ ኮንስታንት ሆኖ ነው ማለት ነው። ፐርሰፕሽን ዳዝ ኖት ቼንጅ ወይም ሴንሰሪ ኢንፎርሜሽን አባውት ስቲሙላይ ቼንጅ። ሴንሰሪ ስቲሙላያችን ቼንጅ ቢያደርግም ለምሳሌ የሆነ መኪና ሩቅ እያለ ትንሽ ሊመስለን ይችላል። ወደ አጠገባችን የቀረበ ሲመጣ ግን ትልቅ የሆነ ሊመጣ ይችላል። ሴንሰሪ ኢንፎርሜሽናችን እየተቀየረ ቼንጅ እያደረገ ቢመጣ ፐርሰፕሽናችን ግን ያ ነገር መኪና እንደሆነ ፐርሲቭ አድርገናል ከዚህ በፊት። ስለዚህ መኪና እንደሆነ ነው ስቲል ፐርሲቭ የምናደርገው። ሴንሰሪ ኢንፎርሜሽኑ ስለተቀየረ የኛ ፐርሰፕሽን አይቀየርም የሚል ሀሳብ ነው ያለው። እና ካታጎሪዎች አሉ እዚህ ስር ፐርሰፕቹዋል ኮንስታንሲ ስር። ለምሳሌ ሳይዝ ኮንስታንሲ ያለው አሁን የሰጧችሁ ኤግዛምፕል በቀላሉ መውሰድ ትችላላችሁ። መኪና ያልኳችሁ ሳይዝ ኮንስታንሲ በራቀና በቀረበ ቁጥር ሳይዙ የተቀያየረ ሊመስል ይችላል። ፐርሰፕሽናችን ግን አንቼንጂንግ ነው ማለት ነው። ሁለተኛው ሼፕ ኮንስታንሲ። ሼፕ ኮንስታንሲን ደግሞ እስቲ የሆነን ሳህን ውሰዱትና ጠረጴዛ ላይ ያስቀምጡት። ክብ ነው አይደለ? ክብ ነው የሚሆነው። በአብዛኛው ሳህኖች ክብ ስለሆኑ ክብ ነው የሚሆነው። እስቲ ወደ ጎን ዞር ብላችሁ ደግሞ እንደ ማየት ስትሉት ኦቫል ሊመስል ይችላል አይደል? ነገር ግን ብሬናችን ሳህንነቱ ተቀይሯል ብሎ ነው የሚወስደው? አይደለም። ስቲል ሳህን ነው። የኛ እይታ ሴንሰሪ ኢንፎርሜሽናችን ነው የተቀየረው እንጂ ብሬናችን ስቲል ፐርሲቭ የሚያደርግበት መንገድ ሴም ነው ማለት ነው። ያን ነው የሼፕ ኮንስታንሲ የሚያወራልን። ሶስተኛው ከለር ኮንስታንሲ ነው። ከለር ኮንስታንሲ ደግሞ እንዴት መሰላችሁ? የሆነን ለምሳሌ ጎልድን ኦር ሲልቨርን ኦር የሆነ አፕልን ብንወስድ ጨለማ ላይ ስናየው የሆነ ደመቅ ብሎ የመታየት እድል አለው። ማብራትን ብናበራ ወይም የሆነን እንትን መልሰን ማብራት እንትን ብናደርግ ያ ነገር ሊጠፋ ይችላል። ደብዘዝ ያለ ሊመስለን ይችላል አይደለ? ሴንሰሪ ኢንፎርሜሽናችን እዚህ ጋር ከለራቸው ተቀያይሯል አይደል? ነገር ግን ብሬናችን ስቲል ያ ነገር አፕል ነው፣ ስቲል ያ ነገር ጎልድ ነው፣ ስቲል ያ ነገር ሲልቨር ነው። ሴንሰሪ ኢንፎርሜሽናችን ብቻ ነው የተቀየረው ብሎ ነው ፐርሲቭ የሚያደርገው ማለት ነው። አራተኛው ሎኬሽን ኮንስታንሲ የሚባለው። ሎኬሽን ኮንስታንሲ ደግሞ ስቴት የሚያደርገው እንዴት ነው? ለምሳሌ ሰማይ ላይ ያሉ ከዋክብቶች ኦር ጨረቃ ኦር ሰምቲንግ እኛ ስንንቀሳቀስ አብረው የሚንቀሳቀሱ ሊመስለን ይችላል አይደለም? የሚንቀሳቀሱ ሊመስለን ይችላል። ነገር ግን የተንቀሳቀሱ አይደለም አይደል? ብሬናችንን ፐርሲቭ የሚያደርገው በዛው ልክ ነው። የተንቀሳቀሱ እንዳልሆነ ፐርሲቭ ያደርጋል። ጀስት እኛ ሴንሰሪ ኢንፎርሜሽናችን እየተንቀሳቀሱ እንደሆነ ሊመስለን ይችላል እንጂ ፐርሲቭ የምናደርግበት መንገድ ስቲል ተሴም ይሆናል ማለት ነው።
እሺ ቻፕተር ቱ ይህን ይመስል ነበር። ቻፕተር ስሪ ደግሞ ቀጣይ ሰፋ ያለ ቪዲዮ ሰራላችኋለሁ፣ ክሊር የሆነ ቪዲዮ ሰራላችኋለሁኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ቴሌግራም ሊንክ አለላችሁ ኮመንት ዲስክሪፕሽኑ ላይ፣ እሱን ነክታችሁ ብትቀላቀሉ የተለያዩ መረጃዎችን ማግኘት ትችላላችሁ። ቴሌግራማችን ላይም እንደገና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ አመሰግናለሁ። እወዳችኋለሁ።